ሁለተኛ ጥያቄ በመጀመሪያ ስለ ራሴ ህይወት ልንገርክና ድምፅሽ ግን ርቋል። ኤርፎን ነው የምትጠቀሚው? ኦኬ። አይ ድምጼ ኮሳሳ ነገር ስለሆንኩ ነው፣ ለዛ ነው እንጂ ምንም አላረኩም። ኮሳሳ? ያ እሺ፣ ጮክ በይ። እሺ፣ ይሰማል አሁን? አሁን ይሰማል። እሺ። ብዙ ጊዜ እኔ በዋልኩበት ወይ ደግሞ በቃ በስራ ቦታዬም ሆነ ከሰዎች ጋር ባለኝ ግንኙነት ውስጥ ባልዋልኩበት ነው የሚያውሉኝ ስል እኔ ሌላ ቦታ ነው ያለሁት፣ ስሜ ደግሞ ሌላ ቦታ ነው እና በጣም ከልጅነት እስካሁን ድረስ ያለሁበት ነገር ቢኖር ያስጨነቀኝ ነገር ይህ ነው። ማለት በሌለሁበት አለች ብለው ይከሱኛል። አንደኛ ጥያቄ። ሁለተኛ ልቀጥል? ቀጥይ። ኦኬ። አይ ይሄን መልሰሊ ሌላውን ብጠይቅ ይሻላል፣ ግራ እንዳትጋባ ብዬ ነው። ጥያቄዎችሽን በሙሉ አንድ ያርጋቸውና ከዛ እንትን ብለን ችግር። እሺ ኦኬ። ሁለተኛ ጥያቄ ጓደኛ ነበረኝ የማውቀው ከልጅነት ጀምሬ እንታወቃለንና በዛ አጋጣሚ እኔ ስደት መጣሁ። ስደት ስመጣ ያው አጠራጥር እያደረኩ ነው፣ ብዙ ነው ታሪኩ፣ ግን እያሳጠርኩ ልንገርክና ኦኬ። እሺ ስደት መጣሁኝ። ስመጣ እንደዚሁ እናወራለን ምናምን፣ ከዛ በብር ተጣላን። ማለት ብር ላኪልኝ እኔ ቤተሰቦች አገባ እያሉኝ ነው ምናምን እያለኝ ሲጨቀጭ ኮሜንቶች ሶሪ። ከዛ ላኪልኝ እና ስራ ልስራ እኔ አገባ እያሉኝ ነው ምናምን ሲል ድምፅሽን ተሰቃየሁብሽ። ድምፅሽን ለመስማት እስኪ ጮክ በይ። እንደዚህ እሺ አሁን እሺ ጥሩ ነው። እሺ ኦኬ። እና ላኪልኝ ምናምን ሲለኝ እኔ አልልክም እንጂ አግባላችሁ ማለት ራስህን ችለህ ካልሰራክ እግዚአብሔር ይገስጽ እና ራስህን ችለህ ካልሰራህ እኔ ልታኖረኝ አትችልም፣ ራስህን ልትኖር አትችልም። እያነበብሽ ነው እንዴ የምታወሪኝ? አይደለም እና ራስህን ማኖራት ኮመንቱን ታይ ውስጥ ቆይ። እኔ እናት ኮመንት ማንበቡን በኋላ ትደርሺበታለሽ ስትወጪ። አሁን ከኔ ጋር እሺ፣ ይኸው ሰዓት አትግደይብን። ሶሪ። እሺ ነባት። እሺ እና ራስህን ካልቻልክ እኔንም ልታኖረኝ አትችልም እና እዛው አገባላችሁ እኔም ደግሞ ብር የለኝም ምናምን ብዬ ዘጋሁት ማለት ነው። ከዛ ደግሞ እንደገና ቀልጄበት እሺ በቃ ልስጥ ስንት ነው የምትፈልገው አልኩት። ጮክ በይ እስቲ በፈጠረሽ። እሺ አሁን ይሰማል? ኧረ በፈጠራችሁ ድምፅ እኮ በጣም ኢምፖርታንት ነገር ነው። እንዴት ሰምተን ሀሳብ እንስጥሽ? እሺ አሁን ወይስ ስልክሽ እንደዚህ አስጠቂ እንደዚህ አራሴ ላይ ነው ያለው ስልኬ። እሺ ቀጥይ። ከዛ ልስጥህ ምናምን ስለው ደግሞ እንደገና እኔ እየቀለድኩ ነው። ከዛ ልስጥ ስለው እሺ 200 ሺህ ምናምን አለኝ። ከዛ 200 ሺህ ቢኖርኝ እኔ ስደት ላይ ምን ሰራ ነበር ምናምን ብዬ ዘጋሁት። እሺ በቃ ስቀልድ ነው ምናምን ብሎኝ ከዛ እንደገና እሱ ሌላ አገባ። እንደዛ ባልኩት ሄደና አገባ ሌላ። ከዛ ገብቶ ደግሞ አሁን ከሷ ሲጣላ እኔ ጋር መጣ እና ሶሪ እኔ ነኝ አልፈልግም ያልኩበት ሰዓቱ ግን ብር ስለጠየቀኝ እኔ ብር ከኔ እየተቀበለ የሚያኖረኝ ሊያኖረኝ ነው ወይስ ላኖረው ብዬ አስወጣሁት ከህይወቴ። እሺ ከዛ ሳስወጣው ሌላ ጋር ሄደ። ሌላው በሳታው ነው መሰለኝ ሄዳ አላውቅም፣ ግን ደግሞ አሁን ከሷ ሲጣላ እኔ ጋር መጣ። አሁን ዝም ብሎ ያለቃቀስብኛል ምናምን። ምን እያለ ነው ያለቃቀስ? ይሄ ነው ጥያቄ። አይ በቃ እኔ ብታስከፊኝም ይቅርታ ምናምን እኔ ባንቺ ቦታ ሆኜ ይቅርታ ልበልሽ ምናምን እያለ ሌላ አግብቶ አይደል እንዴ ሄደው? ለምንድን ነው?
አዎ አግብቶ ነው የሄደው። ስለዚህ ይቅርታ አድርጊልኝ ነው ድጋሚ እንቀጥል ነው ካንቺ ጋር ያ እሷን ትቶ እኔ ጋር ማለት ነው። ይሄ ነው ጥያቄሽ? እሺ ሚውት አድርጊና አዳምጪኝ። አሁን ምንድነው መሰለሽ ባልዋልኩበት ያውሉኛል እና ምን ችግር አለው ታዲያ? ማለት አንቺ አሁን ሰዎች ስለሚሉሽ ሳይሆን ስለራስሽ ነው ኮንፊደንስ ሊሰማሽ የሚገባው። ባልዋልሽበት ቢያውሉሽ አንቺ ውለሻል ወይ? በዛ መንገድ ነው ሰዎች በራሳቸው አእምሮ ውስጥ ያለውን ነገር ነው አንቺ ላይ እንዳለ የሚሰማቸው። ገብቶሻል? አንድ ሰው መቶ እዚህ ጋር አንተ ድንጋይ ራስ ብሎ ቢሰድበኝ ስሙን የነገረኝ ብዬ ነው ማስበው። እኔ ነው ምልሽ ማለት እሱ ያለኝን አይደለውም፣ ግን እሱ ያለው ግን የሚገልጸው እሱን ነው። እንዴት አወቀው? አይምሮ ውስጥ እንዴት ኖረ? እንደዛ ነኝ ብሎ ነው ማለት ነው የሚያስበው። ገብቶሻል? ሰዎች ባልዋልሽበት ሲያውሉሽ ራሳቸው የሚውሉበት ስለሆነ ሌላ ታሪክ የለው። ምንም ሳትሰርቂ ሰው ሌባ ካለሽ የሚውለው እዛ ነው ማለት ገብቶሻል? ካልሰረቅሽ አትናደጂ። ምሳሌ ነው የምነግርሽ። ካልሰረቅሽ ያዙኝ ልቀቁኝ ሌባ ተባልኩኝ አትይም። ኦኬ እኔ ጋር አይደለም እዚህ አካባቢ ሌባ አይታየኝም። አንተ አህያ ብሎ ቢሰድበኝ አሁን አህያ ስድብ አይደለም ባይዚ ምሳሌ ቀለል ቀለል ያሉ ምሳሌዎች ልንገርሽ ብዬ ነው እንዲገባሽ። ስድብ አይደለም ባይዚ አህያ በጣም ሞስት ኢምፖርታንት ከሆኑ እንስሳቶች መካከል የቤት እንስሳቶች በጣም ሪስፔክት የሚገባው ቢኖር አህያ ነው። ግን ሰዎች ለስድብ ይጠቀሙበታል። ግን ቢለኝ እንኳን ኦኬ እዚህ አካባቢ አህያ አይታየኝም እኔን አይደለም ብዬ ነው የምሄደው። እንዴት ትለኛለህ? ኤሌክትሪክ ጨብጣለሁ አንተ ማንስ ካልኩኝ አህያነቴን ተጠራጥሬያለሁ ማለት ነኝ። አይደለሁም ጥያቄ ላይ ነኝ ማለት ሰዎች ያሉትን ይበሉ፣ አንቺ ትቀበያለሽ ወይ ነው ፖይንቱ። 1500 ሰዎች ስለኔ የሚያስቡት ግድ አይሰጠኝም። እኔ ምንድነኝ ብዬ ማስበው እኔ ማስበው ብቻ ነው ትልቁን ቦታ የሚይዘው። 1500 ሰዎች ስለኔ የሚያስቡት እነሱን ይገልጻቸዋል። አሌክስ ጥሩ ሰው ነው ይመቸኛል ምናምን ያለ ሰው ውስጡ ጥሩ ነገር ነው ያለው ማለት ነው። ውሎው ጥሩ ቦታ ነው ማለት ነው። አይመቸኝም እሱ እንደዚህ ነው ገለመሌ ምናምን ባፍጢሙ ምናምን ብሎ ደግሞ ኔጌቲቭ ነገር የሚያስብ ከሆነ ውሎው እንደዛ ነው። ሰው የሚያስበው እሱን ይለካዋል እንጂ እኔ ላይ አይለካኝ። በእኔ በስራዬ ነው የምዳኘው። ዳኜ ደግሞ ፈጣሪ ነው። ስለዚህ አንቺ ይህንን ሁሉ ነገር ካሰብሽ ሰዎች ማለታቸውን አያቆሙም፣ አንቺ መኖርሽን አታቆሚም። ምንም ብታረጊ ሰዎች ስለአንቺ ማሰብ አያቆሙም ወይ ማውራታቸውን አያቆሙም። ገብቶሻል? ይሄንን ከገባሽ ነገም መባልሽ አይቀርም። ያላረግሽውን አርገሻል ስትባይ ለማብራራት አትውጪ። ብዙ ሰው የሚረክሰው ራሱን ፕሩፍ ለማድረግ አደባባይ ቢወጣ አሌክስ እኮ እንደዚህ አድርጓል፣ በዚህ ወጥቶ፣ በዚህ ፈልጦ፣ በዚህ ቆርጦ፣ በዚህ ቀጥሶ ምናምን ሲባል ሱፌን ምናምን አድርጌ ወይ ዘንጬ ምናምን ካሜራ ደቀኝ ወይል እንግዲህ ትናንትና በኔ ጉዳይ ላይ እንዲህ ያላችሁ ሰዎች አላችሁ፣ ሼር አድርጉላችሁ አንዴ ለነዛ ሰዎች ይድረስ ብዬ ወሬ ካወራው እኔ ማለት ብዬ ወሬ ከጀመርኩ አለቀ፣ ከሰርኩ። ያሉኝን ነገር ተቀብየዋለሁ ማለት ነው። ዝም ካልኩስ አሸነፍኩ። ገብቶሻል? ስለዚህ ዝምታን የመሰለ ገዳይ መሳሪያ የለም። ነገሮችን የምትገይበት ብቸኛው መሳሪያሽ ዝም ማለት። ሞኝነት፣ ሽንፈት ምናምን ይመስላችኋል ብዙ ሰዎች። ዝምታ በጣም የበሰሉ ሰዎች መሳሪያ። ዝምታ የሽንፈት ምልክት አይደለም። ዝምታ የበታችነት አይደለም። ዝምታ ነገሮችን አድርገዋል ብላችሁ የመቀበል አይደለም። ዝምታ መልስ ነው ይባላል በአበሻ አባባላል። በቃ ለነገሮች አንቺ ስትወነጀይ፣ ስትከሰሺ፣ ሲወነጅሉሽ፣ ሲወቅሱ፣ ሲፈርዱብሽ ዝም አልሽ ማለት ኦልሬዲ መልሱ መልሰሽዋል። በነገርሽ መልሱ መልሰሽዋል። ካብራራሽ ነው ችግሩ። ጀምሮ ሰዎች ባልዋልሽበት ሲያውሉሽ የምትጠቀሚያት መሳሪያሽ ምንድን ነው? እጅ ባፍ። አመሰግናለሁ። አየሽ፣ ሚስጥራዊ ሆንሽ ማለት ነው። ስለአንቺ ሰዎች አያውቁም፣ ምን እንደምታስቢ አያውቁም። ልክ ነሽ፣ ልክ አልሆንሽም፣ ስትአርገሽዋል፣ አላረግሽውም ማወቅ አይችሉም። ስለዚህ በራሳቸው ነው ሊገምቱ የሚችሉት። በጣም ዩኒክ ነው የምትሆኙ። በቃ
እንዲያስቡ እድል ትሰጫቸዋለሽ ማለት ነው። ግን ወተሽ እኔ እንዲያላረኩም ብለሽ ማብራሪያ ውስጥ ስትገቢ አፍሽ በራሱ የምታወሪው ነገር እነሱ መልስ ያዘጋጁልሻል። አለቀ። ይሄን በዚህ ነው የምትፈጪው። ሁለተኛው ፍቅረኛሽ ገንዘብ ላኪልኝ አለኝ አይደል ያልሽ? መልሽልኝ ካልተሳሳትኩ። አብሮ ምንድነው አገር ቤት የምታውቂው ነው በአካል የምታውቂው ነው ያልሽ? አዎ። አሁን ይኸውልሽ ብር የሚጠይቅ ወንድ አይጠቅም። ገብቶሻል? ኧረ እንደሱ አይደለም ያልኩት ነበር። በዛ ምክንያት ተጣላን። ከዛ እንደገና ሌላ ገባ። ኦኬ አግኝቶ መጣ። ኦኬ አስታውስኩ። እሺ አሁን እሱ ሌላ ሚስት አግብቶ መጣ። አንቺ የቀዝቃዛ ገንፎ አይደለሽም እንደፈለገ የሚዝቅሽ። ገብቶሻል? ሌላ ሴት አግብቶ ሄዶ የራሱን ህይወት አጣጥሞ እዛ ለምን ፈታት? ገብቶሻል? ይዞ ተገፍቶ ምናምን አይሆንም። ተገፍቶ አይደለም ከዛ ህይወት ይወጣ ገፍቶ ነው። ለምን አንቺንም ገፍቶ ነው ሄዱ ዘሴንቲንግ ያደረገው ነው። ገብቶሻል? ስለዚህ እንደፈለገ ዘሎ ክዷችሁ ሄዶ የራሳቸውን ህይወት አጣጥመው ምናምን ይመጣሉ። ከዛ እናንተኑ ነው የሚወቅሷችሁ። እናንተ እኮ በቃ እሺ ቴንክ ዩ ቬሪ ማች ብላችሁ ሄዳችኋል እኮ በህይወታችሁ። ወቃሾቹም እነሱ፣ በዳዮቹም እነሱ። አሁን አንቺ አቋም ሊኖርሽ ይገባል። ገብቶሻል? ማንም ህይወቴን መጥቶ እንደፈለገ እንደ ቀዝቃዛ ገንፎ እንዲዝቀው አልፈቅድም። ክብር የሚባል ነገር አለ። ማንም ምንም ቢያመጣ በአቋምሽ ንቅንቅ እንዳትይ፣ መልስሽ ወደ ህይወትሽ እንዳታስገቢም። ቀዝቃዛ ገንፎ ማንም ነው የሚዝቀው እኮ። እስቲ ገና እንደ ከእሳት እንደወጣ ለመብላት ሞክር፣ ይለበልባል። የሆነ ትኩስ ነገር አንስተው ሰዎች ሊጠጡ ሲሉ እንዴት ነው ሲሳቀጥ፣ አረ ያቀጥላል ብለው ነው ያስቀምጡት። ቀዝቃዛ ከሆነስ ሁሉም እያነሳ ይዝቃችኋል። ሰው ቀዝቃዛ መሆን የለባችሁ። ቀዝቃዛ ከሆናችሁ ጣፋጭ ለመሆን ከሞከራችሁ ይበሏችኋል። ገብቷችኋል? መራር መሆን አለባችሁ። ይሉኝታ ሊይዟችሁ አይገባም። መራር፣ ልክ እንደ ግራዋ መምረር አለብሽ። ማንንም ለማስደሰት አልኖርም እዚህ ምድር ላይ፣ ማንንም ለማስከፋትም አልኖርም። ትክክሉ ነው ማድረግ የምፈልገው። ትክክል የሆነው ትክክል አድርጌ የሚከፉ ሰዎች ይኖራሉ። አዎ። ትክክል አድርጌ የሚደሰቱ ሰዎች ይኖራሉ። አዎ። ምን አገባኝ ታዲያ? እኔ ነገ ፍርድ ፊት ስቆም ፈጣሪ ፊት ፍርድ የሚያሰጠኝ ነው ወይ? ገብቶሻል? በፈጣሪ ዘንድ ትክክል ከሆነ በቂ። ሌላው ወደው ገብስ። ሰው ሁሉ እንዲወድሽ መጠበቅ የለብሽ። ስለዚህ እሱ ሄደ፣ አንቺ ጠሳው ጠፍቶ ነው እንዴ ደግመሽ ወደ ኋላ ህይወትሽ የምትመለሽ? የኋላ ማርሽ ማስገባት የለባችሁም። እሺ፣ በፍቅር ህይወታችሁ ውስጥ ወይ በትዳር ህይወት ምናምን ማንም ይጋባል ወይ ይዛመዳል ወይ ይዋደዳል፣ ይፋቀራል፣ ከዛ ይለያያል። ብርቅ አይደል? ሁሉም ሰው ህይወት ውስጥ የሚገጥም ነገር። አንቺ ተፋቅረሽ ከተለያየሽ ወይ ተለያየች እኮ አይልም ሰው። በቃ ያለ ነው። ሁሉም ሰው ይፋቀራል፣ ይለያያል። ይሆናል ብሎ የሚጀምረው ነገር ካለ ፈጣሪ ካልፈቀደው አይሆንም። በቃ አለቀ። ግን ወደኋላ ትመለሻለሽ ወይ ነው ፖይንቱ። አይደለም፣ አትመለሽ። ህይወት የኋላ ማርሽ የለውም። መኪና ነድተሽ የምታውቂ ከሆነ አንድ ምሳሌ ልንገርሽ፣ ወይም ችግር የለውም ነድተሽን ባታውቂ። በግራና በቀኝ ስፖኪዮ አለ አይደል? ከዛ መሀል ላይ ደግሞ ሌላ ስፖኪዮ አለ፣ የሹፌሩ ፊት ለፊት እዚህ የመሀል ላይ ያለው። የግራና የቀኙን ታዩና ፊት ለፊት ያለው ስፖኪዮ ለምን እንደሚጠቅም ቻለሽ? በግራና በቀኝ ልታይ ማትሽውን ፊት ለፊት የሚመጣውን መኪና ከኋላ ለማየት። ይሄ ስፖኪዮ በህይወታችሁ ውስጥ አለ። እየነዳችሁ መኪናው ወደፊት በህይወት መንገድ ውስጥ የምትሄዱበት የምትጓዙበት ህይወታችሁ እየነዳችሁ ቀና ብላችሁ አይታችሁ መለስ ብላችሁ ወደፊት ነው እንጂ የምታዩት። ቀና ብላችሁ አይታችሁ ወደኋላ አትቀሩ፣ ትጋጫለሽ ሄደሽ እዚህ ላይ አፍጠሽ ከቀረሽ። ስለዚህ ወደኋላ ትመለከቻለሽ። ግን ምን ለማድረግ ነው? ሌሰን ለመውሰድ። ኦኬ ስተሰለች ነበር ከኋላችን ላርማት ብለሽ ወደፊት ለመሄድ ነው እንጂ ወደኋላ እንደገና መኪናሽን አቆመሽ የኋላ ማርሽ አስገብተሽ ወደኋላ አትሄጂም ማለት ነው።
ተግባባ። ስለዚህ በዚህ መንገድ ነው መንቀሳቀስ ያለብሽ ማዳም። ኦኬ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አመሰግናለሁ። እሺ፣ መልካም ቀን። የቀዶ ጥገና ትንሽ ከበድ ያለ ነው። አዎ፣ እንትን ሰተንሻል፣ ሽሮፕ ቀን ጠዋት ማታ ይወሰድ። እሺ፣ ከምግብ በፊት በባዶ ሆድ ይወሰድ። ሙኒት የምትሉ እስቲ ሪኩዌስት ላኪ። ሪኩዌስት ትላክ። እውነተኛ ከሆነች ሪኩዌስት ትላክ። ቅድም ስስባት ግቢ ብዬ አልገባችም ወይ አልገባም፣ ወንድም ይሁን ሴት። ሶ ላኪ ሪኩዌስት የሚለውን ተጫኘው። ይኸው እያየሁሽ ነው፣ እያየሁሽ የት አለች? መላክ አልቻልኩም እንዴ? መላክ ካልቻልሽ ይኸው ሳብኩሽ። ኢንቪቴሽንም ካልመጣልሽ እንግዲህ ከአንቺ ነው ችግሩ። ምንም ማድረግ አንችልም ማለት ነው እኮ። ካልሰራ ምን እናድርግ? የኔ እናት ምን እናድርግ? በየት ትገቢ? እሺ ሪኩዌስት መላክም አልሰራም አልሽ። ይኸው ስስብሽም አልገባም አልሽ። አሁን እኮ እውነትም ይመስሏል አልሰራም ማለት ስትለኝ ማለት እውነት እያልሰራላት ይመስላችኋል? እስካሁን አልነቃችሁ? የኔዎች እኮ በጣም ትገርሙኝ። በጣም የዋ ልጆች ስላላችሁ እዚህ ውስጥ ቲክቶክን እናንተ ትጠቀሙታላችኋል። ኦኬ እሺ፣ ኢንቪቴሽን አልሰራም እንበል። ኢንቪቴሽን ኦፍኮርስ የማይሰራበት ምክንያት የለም። ባይዜ ቲክቶክ የምታውቁት እኮ ሪኩዌስት መላክ እንዴት አይሰራለትም አንድ ሰው? ሄሎ፣ ካሁን በኋላ ከደጋገምሽ እኔ ነኝ ሚዩት ማድረግሽ። እነሱን ዲስተርብ እያደረግሽ ስለሆነ ጤና ይስጥልኝ። ሚዩት አደረግሻለሁ። እሺ ቢ ኬርፉል። እሺ ስኬር ኦኬ እኮ ከፈራሽ ታዲያ ምን እናርግ? እንዴት እንርዳት ታዲያ? ሄሎ ካሁን በኋላ ከደጋገምሽው ኮመንቱን እኔ ነኝ ሚዩት ማድረግሽ። እሺ ምክንያቱም እዛ ላይ ሰው አንቺ ላይ ነው ቴንሽኑ፣ እዚህ ጋር የሚነገረውን ነገር ከእንትን ከማለት በፊት እኮ። እውነትሽን ከሆነ ሪኩዌስት ላኪ ታዲያ፣ ሪኩዌስት ላኪ ታዲያ። እንዴት እናርግ? ምን እናርግ? እንዴት እናስገባሽ? ምክንያቱም እዚህ ጋር እነሱን እየረበሻቸው ነው። ወይ አትገቢም፣ አይሰራም አልሽን። ምን እናርግ ታዲያ? እሺ ሄሎ ወይ አሌክስ፣ ሰላም ነው? ጤና ይስጥልኝ። እኔ ምን አውቃለሁ? አውቃም ይሁን አይሁን እንግዲህ እናንተ እዩና ቼክ አድርጉት እስቲ። ሞዴሬተሮች ሞክሩት እስቲ ካስገባችኋት። ምን እንታዘዝ? አይ ምንም አድናቂት ነኝ። እሺ አመሰግናለሁ። እሺ እሺ። አይ ፕራይቬት እኮ አይደለም። ፕራይቬት ቢሆን የመሳቢያ እንትኑ የለም። የመሳቢያ እኮ እውነትሽን ከሆነ እንዴት እናድርግ? ወይ ኔትወርክሽን አስተካኪ ውስጥ 12 ፎሎወር መግባት አይችልም እንዴ ጋይስ? 12 ፎሎወር ነው ያላት። ንገሩኝ እስኪ ቲክቶክ እውቀት ያላችሁ ሰዎች 12 ፎሎወር ያለው ሰው መግባት አይችልም? ገስት ላይ አይችልም እኮ። 12 ፎሎወር ያለው አያስገባም? እርግጠኛ ናችሁ? ኦኬ ሰም ካንትሪ አይችልም። የት ሀገር ነው ያለሽው? ጻፊ እስኪ የት ሀገር ነው ያለሽው? አንድ ፎሎ ራሱ ያስገባል። አንዳንድ ሀገር አያስገባም አሉኝ ደግሞ ኮመንት ላይ እኮ። እኔ አንድ ፎሎወርም ያለው መግባት ይችላል። ሜቢ ቪዲዮ መክፈት ላይ ይችላል እንጂ ቪዲዮ መክፈት ላይ ፈቅድ ይችላል እንጂ ግን ገስት ግን ያስገባል። ዩኤስኤ 1000 ነበር ድሮ። እሺ ምን እናርግ መሰላችሁ? እስከዛ እየሰማን ከቻላችሁ ሞዴሬተሮች ማለት ነው ሞክሩ ለማስገባት። አዲስ አበባ ነኝ። አዲስ አበባ አይቻልም ታዲያ? ሌላ ስልክ የለም? በአቅራቢያሽ የጓደኞችሽም ቲክቶክ ምናምን አካውንት የለም? እንዴት ላድርግልሽ ታዲያ? ጃል እንግዲህ ለማስገባት እኔ ሞከርኩ። አይቻልም አለ፣ ይቻላል የሚል አለ። እሺ ፎሎ ፈልጎም ሊሆን ይችላል።